እንዴት ናችሁልን? ተመልሰናል። ዛሬ ሜላት ትወዱታላችሁ ብለን ባሰብነው ቆንጆ ፊልም መተናል። ፊልማችንን ስለምትወዱት ላይክ በማድረግ ጀምሩ እያለን ይህንን ፊልምም እስከመጨረሻው ድረስ ተጋብዙልን። ፊልሙ ሲጀምር ዚ የምትባል ከልጅነቷ ጀምሮ አባት ስለሌላት የምትበደል ልጅ እናያለን። እሷና እናቷ ግን ምንም ቢፈጠር ጠንካራ ስለሆኑ ሁሌም ሀብታምና ደስተኛ እንደሆነ ያስመስላሉ። ዚህም በዚህ መልኩ ቆንጆና ጠንካራ ልጅ ሆና ታድጋለች። የተቀጠረችበት ቦታም ችሎታ ሳያንሳት አድራሻዋን በማዋሸቷ ምክንያት ብትባረርም ባልደረቦቿን በሙሉ ግን በንግግሯ ልክ አስገብታ ታባራቸዋለች። ወደ ገጠር ስትመለስም እንደለመደችው ውጪ ለመዝናናት እየሄደች እንደሆነ ተዋሻቸዋለች። እናቷ ቤት ደርሳ ፌክ ቦርሳዋን ስታጸዳም እናቷ ጎረቤቶቻችንን ላለማግኘት ሞክሪ፣ ስለ ስራሽ ጠይቁሻል ትላትና ተናዳ ወደ ክፍሏ ትገባለች። ሌሊት ላይ ግን በሙቀቱና በቢንቢዎቹ ምክንያት እንቅልፏን ታጣለች። የልጅነት ፍቅረኛዋን ፎቶዋን ያየውና ወደ ገጠር እንደተመለሰች ይመለከታል። በነጋታውም እናቷ ከሰራችው ቁርስ ላይ እየጎረሰች ልብሷን ተቃይርና ወደ ገበያ ስትወጣም የድሮ ፍቅረኛዋን ፎን ታየዋለች። እሱ እንዳያት ለማድረግ ስትደናበረም ጸጉሯ ከሌላ ሰው ቁልፍ ጋር እያያዘባትና ቆርጣው ብትሄድም ዘንቢሏን እዛው ትረሳዋለች። ወደ ቤት ተመልሳም ልብሷን ተቃይርና ልታገኘው ትሄዳለች። እሱም በሩን ከፍቶ እያያት ልጅ እያለ አያቱ ከሚጨቃጨቀው ቤተሰቦቹ አድናው ይዛው እንደመጣችና ከዚህ ጋራም ጓደኛ እንደሆነ ያስታውሳል። በሩ ሊዘጋባት ሲልም ታስቆመው ብትሞክርም ሳይሳካላት ይቀራል። በሩን ዘግቶት ከሰል እያነደደ መሆኑን ስታየም እንዳይታፈን አሰባብ ተጣራውም ሳይሰማት ይቀራል። መልእክት ልካ አልመልስ ይላትም በአጥሩ ለመዝለል ስትሞክር ይወጣና እያፈረችም ውይ ደህና ነህ እንዴ? እሺ በቃ ወንበር ነገር አምጣልኝ ልውረድ ትለውና ጠገቡ ቆማም እና ግን እንዴት ነህ? ያው ከተለያየን ጀምሮ እዚሁ በሰላም እየኖርኩ ነው። አንቺስ ውጭ እንዳለሽ ማስመሰሉ እንዴት ነው? በዚህ የምታነዳ ይመስል ሆነው እንዴ? ሲጀምር ሶሻል ሚዲያ ላይ እኔ መከተል አላቆምክም ማለት ነው ብላ የምግቡን ሽታ ስታደንቅ ተናዶ ቢያባራትም ስላሳዘነችው ግን ቀንሱ ይስጣትና እየተነጫነጨች መንገዷን ትቀጥላለች። ቤት ገብታ የሰጣትን ስትቀምሰው በጣም ስለወደደችው አስራሩ እንዲነግራት ቴክስት ብትልክለትም ብሎክ እንዳረጋት ታይና ተናዳ እንቅልፍ አልወስድም ይላታል። እሱም ቢሆን ስራውን እየሰራ ድሮ ላይ እንዴት ሌሎቹ ልጆች ያሰቃዩት እንደነበረና እሷ ግን እንዳዳናቸው ያስታውሳል። በሩን አንኳኩታም እንድትገባ አስጠይቃው መልስ አይሰጣት የዛኔ ስላሳለፉት ጊዜ ያስታውሳል። ወደ ውስጥ ገብታም ምግቡ እንዴት መስራት እንደምችል ልታስተምረኝ እፈልጋለሁ። እማዬ የምትሰራቸው ጤነኛ አይደሉም ስትለው መጨረሻቸው እንደሆነ እያሰበ ይስማማል። ብዙ አይነት እየሰራ በሳያትም እንደመጀመሪያው ስላልወደደችው በቃ ነገ እንቀጥላለን መሽቷል ሄድ ብላ ጥላው ትወጣለች። በነጋታውም ሲሰሩ ቆዩና የምትወደውን አይነት ሲሆንላት ሊያባራት ይሞክራል። በዝናብ በር ላይ ሳያት ግን ታሳዝነውና የዝናብ ልብሱን እየሰጣትም ምን ታፈጫለሽ? ጥላውን አንቺ የሰጠሽ መስሎሽ ነው እንዴ? ተሳስተሻል ብሎ ያሻታል። ልጅ ያሉም የምትወደውን ፊልም እንድታይ እንደጋበዛትና እሷም ቆንጆ ሆና አስጣብቀው አያቱን ስለላካት ግራ ተጋብታ ስትወጣም ቆሞ ታገኘውና ለምን አልገባህም? ልጆቹ እንደሚሉት ምሽት ከሆነ እንዳላሳፍርሽ ብዬ ነዋ። እነሱ ለምን ሰማቸዋለህ? የፈለጉትን ቢያወሩ ግድ ሊሰጥ አይገባም እኮ እንዳለችው ያስታውስም ያለ ምክንያት ጥላ በመሄዷ ስለተናደደ በድጋሚ በሩን ዘግቶባት ይገባል። የሚጽፈው ስክሪፕትን በሷ ላይ መሰረት ያደረገ ስለነበረ ተመልሶ ይመጣና ጽሑፉ እንዳስተካክል የምትረጂኝ ከሆነ እኔም በማብሰል ረዳሻለሁ ይላትና ተስማምታ ይለያያሉ። በነጋታው አትክልቶቹን እየሸጠ ከሷ ጋር ተመልሶ ለመስራት መወሰኑ ትክክል ይሁን አይሁን ግራ ይጋባል። ወደ ቤት ስትመለስም እናቷ አትክልት ብትወስድላትም እሷ ግን ሌሊት ውጪ ስለነበረ የተናዳ ትናግራትና ስትወጣም ለእሷ ብላ የጻፈችውን አሰራር ጥላው በማየቷ የባሰ ትበሳጫለች። ፎም መንገድ ላይ ሳያት ምናልባት እሱም ጥላው በመሄዷ የተቆጨ መስሎ ቢሰማውም እሷ ግን የእናቷ ተቀናቃኝ የሆኑት ሬስቶራንቶች ጋር ትሄድናም የእናቷን የምግብ ዝርዝር በመስረቃቸው ትጮባቸዋለች። እናቷም ቆሻሻ ልትጥል ስትልም የተጻፉትን ታይና ልጇ ለሷ በማሰቧ ደስ ብሏት ምግብ ትሰራላትም እልህኛዋ እዚህ ግን ከውጭ ያመጣቻቸውን ትበላለች። የእናቷ እጅ ላይም ቁስል ስታየም መድኃኒት ታረግላታለች። እናቷም እሺ በቃ በሳምንት ውስጥ ከኔ የተሻለ ምግብ መስራት ከቻልሽ እንድትቆይ ፈቅጄልሻለሁ ስትላት እንደ ድሮ አንድ ላይ ሊኖሩ እንደሆነ እያሰበች ደስ ይላታል። ፎም ጽፉን ለመጨረስ ሲሞክር ጓደኛው ይመጣና ስለዚህ ማውራት ጀምሯል። እሱም ልጅ እያሉ ሁሌም የውሸትም ቢሆን ጠንካራ እንደሆንክ ማስመሰል አለብህ። አይ እኔ ውሸት አልወድም እንዳላትና የሰፈሩ ልጆች ሲያሰቃዩትም ደርሳ የሌላትን አባት ባለስልጣን እንደሆነ የተናገረች አስፈራርታ እንዳደነችውና ይቅርታም እንዳስጠየቀችው ያስታውሳል። በነጋታውም እንዲገናኙ ውስጥ ቀጥራውን በጣም ደስ ይለዋል። ለጓደኛውም በአሁኑ እሷ ከኔ በላይ እንድትወደኝ እፈልጋለሁ፣ ምን ባረግ ይሻለኛል? በዚህ ሁኔታ ማሸነፍ የሚባል ነገር እንደሌለ ታውቃለህ አይደለ? የበለጠም ትጨነቅላት ከሆነ መጨረሻ ተመሳሳይ ነው የሚሆነው ይለውና ፎም እሷ እስክትመጣ ድረስ ያምራል ያለውን ልብስ ይመርጣል። እንደደረሰችን በባጃጅ ይዛው የተቀናቃኛቸው ሬስቶራንት ወስደውና እየተደባበቀች ይቀምጣሉ።
ምግብ አዘው ስለ ጣዕሙ ውስጥ ጠይቀው ግራ ቢጋባም ይመልስላታል። በድንገት ግን ሴትዮዋ ታያትና ስታባራቸው ምንም አልተቀየርሽም፣ የምትፈልጊው እንድታገኝ እንድረዳሽ ነው አይደል ያታለልሽኝ? ይቅርታ ሌላ አማራጭ ስላልነበረኝ ነው። ለአሁኑ ብቻ አይደለም ላለፈውም ነገር ቢሆን ይቅር በለኝ። ስላለፈው ማውራት አያስፈልግም፣ ከረሳውሽ ቆይቻለሁ። ብቻ ለምን ጥለሽኝ ስትሄጂ እንዳልጸጸተሽ ማወቅ እፈልጋለሁ ይላትና ጥሏት ይሄዳል። ቤቷ ስትመለስም ስለሱ ማሰብ ማቆም ስላልቻለች ራሷ ላይ ትነድዳለች። ድሮ ላይ ከልጆቹ ካደነችው በኋላም ሊያመሰግናት ቤቷ ትናንሽ አሳዎችን ይዞ እንደመጣና ባህር ዳርቻው ላይ ጥሩ ጊዜ እንዳሳለፉም ታስታውሳለች። ፎይ ጽሑፍ ስራው ላይ ስሙን ባለመካተቱ ተናዶ እያለም በመስኮቱ በኩል ትሄድና ልክ እንደ ልጅነታችን ዳርቻው ጋር እንሂድ ስትለው ተስማምቶ ይወጣል። እንደደረሱም ቅድም ስለጮኩብሽ ይቅርታ ይላትና በመካከላቸው ያለውን መራራቅ ይቀንሱታል። በቀጣዩ ቀን ምርጥ ምግብ የሚሉትን ለመስራት ሙከራቸውን ይቀጥላሉ። ፎዛይቱ ሲያቃጥለው ምጅሩን የጠረገችለት ትረዳዋለች። ከብዙ ሙከራ በኋላ ግን የሰሩት አሳ እየመረረ ስላስቸግራቸው ተስፋ ይቆርጣሉ። ቤት ተመልሳም ያሉባትን ወጪዎችን ትደምርና ብር ስለሚያንሳት ከስራ ከመልቀቋ በፊት ያላትን ለመጠየቅ ብታስብም ስለከበዳት ግን ትተወዋለች። ወደ ፎ ቤት ተመልሳም በድጋሚ ሌላ ምግብ ቢሰሩም አሁንም ጣዕሙን ሳትወደው ትቀራለች። ምርጫ ስላልነበራትም ተቀናቃኛቸው ወደ ሆነችው አክስቷ ጋር ትሄድና ስለ ጮኸችባት ይቅርታ ጠይቃት እንድታሳያት ታግባባታለች። ፎ ማሰሪዎቹ ጋር ደውሎ ስሙ እንዲካተት ቢጠይቅም ሰውየው ስታመመ ልጁ ሲያወራበት ራሱን ስላስታወሰው መልሶ ይተወዋል። ሲም ከአክስቷ ጋር በመሆን የምትፈልገውን አሰራር ትማራለች። አክስቷም እናትሽን ከድቻት አይደለም፣ ከጊዜያት በኋላ የመቅመስ አቅሟ በህመም ምክንያት ተዳክሟል። እሱን ስነግራት ማመን ስላልፈለገች አባረኝ ነው ትላትና ቤት ስትመለስም እናቷ ሚስጥሯ ስለተጋለጠ ተናደል ታባራት ብትሞክርም አልሄድም ከአንቺ የተሻለ ምግብ ከሰራው እንድቆይ እንደምትፈቅጂልኝ ነግረሽ ነበርኩ ትላትና ልትሰራ ስትልም ፎን ሊረዳት ቢሞክርም ራሷ መስራት ስለፈለገች ሽርጡን ያደርግላታል። እናቷም የሰራችውን ስትቀምሰው ስላልወደደችው ብትቆጣትም ፎን ስታዋራው ግን ለስለስ ትላለች። ልጇ ከእንደ ሰው አይነት ጥሩ ሰው ጋር እንድትሆን ስለፈለገችም እንድትቆይ ትፈቅድላታለች። ዚህ ምንም ያህል ጠንካራ ለመምሰል ብትሞክርም እንድትቆይ ተፈቀደላት ግን ደስ ይላታል። ከፎ ጋር እንደወጡ መዝነብ ስለጀመረ ልጅ እያሉ የሚጫወቱበት ቦታ ይጠለሉና ትውስታዎችን እያነሱ ያወራሉ። ልጅ እያለን ሁሌም እዚህ የምደበቀው ተስፋ ቆርጠሽ እንደሌሎቹ ትተሽኝ ትሄጂ እንደሆነ ለማወቅ ስለፈለግኩ ነበር። ግን አንቺ ካደግንም በኋላም ቢሆን ምንም ሳይመስልሽ ነው ጥለሽኝ ሄድሽው። በዛ ላይ ደብዳቤዎችንም አልመለሽልኝም ነበር። እንደዛማ አትበል፣ እኔም ከባድ ጊዜዎችን እያሳለፍኩ ነበርኩ። ግን ፎቶዎቼ ላይ ሁሌም ደስተኛ እንደሆንኩኝና እንደተመቸኝ ማስመሰል ነበረብኝ እያለችው አሰሪው ይደውላትና በድጋሚ ያለ ክፍያ እንዲሰራለት ሲጠይቀው ሰምታ ተናደ ስልኩን ተቀበለውና ትጮህበታለች። እናቷም እህቷ ጋር ደውላ የላከችላት ምግብ እንድጣፈጣትና ልጇን ስላስተማረችላትም ምስጋናዋን ትገልጽላታለች። ፎም ከድሮ አሰሪዎቿ የቀራትን ገንዘብ እንዲከፍሏት በድፍረት ጠይቃለች። ፎም ቢሆን ለሰራው ስራ እውቅና እንዲሰጠው መሟገት ይጀምራል። ልጅ ያሉን ጓደኛቸው የነበረ የሰፈራቸው ልጅ ተመልሶ ወደ መንደሯ ይመጣል። በቀጣዩ ቀንም ዚ ብሯን ትቀበላለች። የእናቷ የልብስ ማጠቢያ ማሽን ተበላሸ ስትመለከተም አዲስ ስትገዛላት ተወስንና ከፎ ጋር ስትሄደም ድሮ አብራቸው ተማሪ የነበረችውን የሀብታም ልጅ ያገኟትና ተማሪ እያሉ አራት ሆኖ ስላሳለፉት ጊዜ ያስታውሳሉ። ልጅቷም የቤተሰቦቼን ስራ መውረስ አልፈለግኩም፣ ለዛ ነው እዚህ የመጣሁት እና ለምንድነው ማጠቢያውን መግዛት የፈለግሽው? አዲስ አይሻልሽም ነበር? አይ ለጊዜው ብቻ ስለፈለግኩት ነው ብላ ስራ ፈት መሆኗ እንዳይታወቅባት ለማድረግ ትሞክራለች። ወደ ቤት ተመልሳም የእናቷን ሬስቶራንት ማሳደስ ትጀምራለች። ከፎ ጋር ወክ እያረጉም ድሮ ስላሳለፉት ነገር እያስታወሱ ይመሻል። ለሬስቶራንቱ አዲስ ሀሳቦች አሉኝ፣ ለምን እሱ ላይ አትረዳኝም? አይ ጊዜ የለኝም። ምን ሰራለህ እንዴ? እሱን የመናገር ግዴታ የለብኝም፣ በስራ ብቻ ከሆነ የተገናኘ ነው ሲላት ትከፋለች። ቤት ተመልሳም ደጋግማ ምግብ ብትሰራም እናቷ ሳትወደው ትቀራለች። ችግሩ ስላልገባትም የፎን እርዳታ ለመጠየቅ ፎቶ ትልክለታለች። ወዲያውም የድሮ ጓደኛቸው ፎ ጋር ሄድና ለትንሽ ቀን እሱ ጋር እንዲቆይ ጠይቀዋል። በዝም ሳይቆይ ግን ሌላ አብሯቸው ይማር የነበረ ታዋቂ ልጅ ሲል ለማግኘት ይመለሳል። ተማሪ ያሉም ሁሉም ሴቶች ይወዱት ስለነበረና ባስኬት ሲጫወትም ጎበዝ ስለነበረ የዚህ ጓደኛ አብራት እንድታይ ስትወስዳትም ፎሷም ሌሎቹ የምትወደው ስለመሰለው ይቀናል። ልጁ እዚህ ጋራ ከሄደ በኋላም እንዳላስታወሰችው ሲያግ ተገረመ። የሆነ ዝግጅት ነበረብኝ፣ ከ80 በላይ ለሚሆን ሰው ትእዛዝ ማዘዝ ፈልጌ ነበር ይላትና እያወሩ ያለም ዝና መጣል ጀምርና ጥላው ሊወድቅ ሲል ይረዳታል። በመሀል መቀራረባቸውን ያየው ፎም ተናዶ ይገባል። ከእናቷ ጋር ተመካክራም የሚረዳቸውን ሰው ለመቅጠር ማስታወቂያ ሲያወጡ ጓደኞቿ ስራ እንደሚያስፈልጋቸው ተናግረው ይመጡና ባትተማመንባቸውም ልትቀጥራቸው ትስማማለች። እነሱም ከታዋቂው ልጅ ጋር ያላቸውን ቅርርብ እያዩ እንደሚዋደዱ ማሰብ ጀምራሉ። ማታ ላይም ጓደኛቸው ለፎ ያየውን ነገር ይነግረውና ምንም እንዳልመሰለው ለማስመሰል ወሬ ቢቀይረም እጁ ላይ የነበረውን ቃሪያ ቅርጥፍ አድርጎ ስለበላው ይቀጠልና ውሃ እየጠጣ ለመረጋጋት ይሞክራል። ተማሪ እያሉም እዚህ እሱ የሚወደውን ቀሚስ ለመልበስ ፈልጋ ገበያ ይዛው ብትሄደም ለታዋቂው ልጅ ብላ የምታደርገው ስለመሰለው
የቱም እንደማይመር ሲነግራት ተናዳ ተጠጋውና አንዱ ምረጥ እንጂ እየደከመኝ እኮ ነው ስትለው ስትረበሸ አሁን የለበሽ ያምራል እንዳላት ያስታውሳል። ስትደውልለትም ከሀሳቡ ይባንና ወደ ሰው ጋር ሄዳል። በህልሙም ከታዋቂው ልጅ ቀምቶ ሲወስዳት እያለ ተቀሰቅሰውና ለምንድነው ወደዚህ ያመጣኸኝ? ቤት አትወስደኝም ነበር እንዴ? ራስሽ ከሆነሽ ናቲ እንዳትቆጣኝ ያልሽኝ። በዛ ላይ ካሁን በኋላ ከማታውቂው ሰው ጋር ሆነሽ እንደዚህ እንዳትሆኚ ስላት እጁን ትይዘውና በልጽሁፍን ቀጥል ከመጣሁ አይቀረድሃለሁ ብለው አጠገቡ ውስጥ ቀመጥ ልቡ መምታት ይጀምራል። ጽሁፉን አይታ የእነሱ ታሪክ እንደሆነ ስትረዳም ብዙ ነገር ተሳስተሃል። በዛ ላይ ነው የምወደው አንተን ነበር። ሁሉንም ያደረግኩትም ለዛ ነው። ግን ሀብታሟን ልጅ የምትወዳት መስሎ ነበረ። እንደ እሷ ለመልበስና ለመሆን ስሞክር የነበረው ለዛ ነው። ብዙ ጊዜ ፈጅቻለሁ። በዛ ላይ ትናንትና ከልጁ ጋር ስለ ስራ ለማውራት ነው የተገናኘ ነው። ከዛ ተስማምተን እጄን ሲጨብጠኝ ቀለበቱን ያወለቀበትን ምክንያት አየሁት። እኔን ማታለሉ እንዳልተሳካለት ሲያይም ተናዶ ጥሎኝ ሄደ ስትለው ደስ ይለውና ጽሑፉን ይቀጥለዋል። ከእንቅልፉ ሲነቃም አጠገቡ ስላልነበረች ከፈዋል። ሁለቱም ጓደኞቻቸው ጋር ተመልሰው ምክር ይቀበላሉ። ጠዋት ላይ እንፎ ቤቷ ቅመሞችን ይዞ ሄድና አንድ ላይ ያበሰሉ ጥሩ ጊዜ ያሳልፋሉ። የእናቷም ሬስቶራንት ታድሶ ሲጨርስም እንደ አዲስ ሲከፈትና ብዙ ደንበኞችን ያገኛል። ጓደኞቻቸውም እንደለመዱት እርስ በርስ የተበሻሸቁ መሳሳቃቸውን ይቀጥላሉ። በነጋቷም ሀብታማ ስዕሎችን እየሸጠች ገንዘብ ለማግኘት ትወስናለች። እሱም ቢሆን የፊልም ኦዲሽን ለመስጠት ይወስናል። ዳይሬክተሩ ግን ጸጉሩ እንዲቆረጥ ስለነገረው ፈርቶ ይተወዋል። ፎና ዚህም ተያይዘው ይወጡና ቀጣይ የሚደረገው ውድድር ላይ ለመሳተፍ እንደወሰነ ትነግረዋለች። ቤት ተመልሳም ከእናቷ ጋር ዝግጅቷን ትጀምርና ጓደኞቿን በሚችሉት እንዲረዷት ጠይቃቸዋለች። ፎንም እርዳታ ያስፈልገኛል፣ ግን እኔ ልረዳሽ አልፈልግም፣ እባክህ በምላሹ ለጽሁፍ የሚሆን አዲስ ሀሳብ ስጠሃለሁ ስትለው ይስማማል። የውድድሩ ቀን እስኪደርስም ጓደኛሞቹ የተዝናኑና እየተገናኙ የመለማመዳቸውን ይቀጥላሉ። ቀኑ ሲቃረበም ፎ ፈራሽ እንዴ? አልፈራሁም፣ ዋናው ከልቤ መወዳደሬ ነው፣ ውጤቱ ብዙ ያስጨንቀኝም ብላው ትሄዳለች። ቤት ሲመለስም እናቱ ትደውለትና አባቱ ቀዶ ጥገና ሊያደርግ እንደሆነ ስትነግረው እሱን ትቶ ስለመሰረተው ቤተሰብና እሱንም አብሮት እንዲኖር ሲወስደው ሲናኮረፈችው ቤታቸው ከሄደ በኋላም እንጀራ እናቱና እህቱ እንዳልፈለጉት እነዚህ ማየቱን እየረዳዋት በሚልኩለት ፎቶ ቢጽናናም አባቱ ስልኩ እንደቀማ ያስታውስና ላለመሄድ ይወስናል። ከዚህ ጋር ሆኖም ሁሉም ነገር መስተካከሉን ሲያጣራ ይቆይና ጓደኞቻቸው ደርሰው ዝግቶቻቸው እንደጀመሩ ተዋናዩን ሰዓሊዋ ያረፈድከው ረዳትን የጠበቀ አይደለም መቼም፣ ቆይ ስራ ሳይኖርህ ረዳት ምን ያደርግልሃል ትለውና ተናዶ ጥሏቸው ይሄዳል። ሳይመለስ ተራቸው ሲደርስም አማራጭ አጥተው በልጁ ቦታ ፎን መቀባባት ይጀምራሉ። ሲም አባቱ ስልኩን ከቀማው በኋላ የሚያነድዱ መልእክቶችን ቢልክላትም እሷ ለመሆኑን ስላወቀች ያለበት ድረስ ሄዳ እንዳስመለጠችው ታስታውሳለች። እነዚህም ጓደኞቻቸውን ሲፈልጉ ይቆዩና ሰዓሊዋ አግኝታው ይቅርታ አስጠይቀው ስላሳለፈው ከባድ ነገር ይነግራትና እሷም ያሳለፈችውን እየነገረችው ይመልሳሉ። ውድድሩን ሁለተኛ ስላወጡ በሽልማት መልክ የተሰጣቸው ክፍል ውስጥ ለማየት ሄዱና የጥንዶች ዕቃ እንዳለ ሲያዩ ግን ያፍራሉ። ፎም ከእሷ ጋር ጊዜ ለማሳለፍ ብሎ ጽሑፉ እንዴት እንቅልፋቱ እንደጨረሱ ያስታውሳል። እሷን ብትሆን ወደዚህ ለመምጣት እናቷ እንዴት እንዳሳመነቻት ታስባለች። ፎ ጓደኛው የሰጠውን ጌም አስታውሰውም የተጫወቱ ያመሹናም ሲልብሷን ቀይራ ስትወጣ ያፍራል። እሱም ሻወር ውስድና አጠገቧ ጋደም ቢልም እንቅልፍ አልወስድላቸዋል። በነጋታውም ዳርቻው ጋር የተዝናኑ ፎቶ ያነሳታል። እጅ ላይ ተያይዘውም ልጅ እያሉ ያሳልፏቸውን ቀናቶችን ያስታውሳሉ። ሽርሽራቸውን ጨርሰው ሲመለሱም ፎል አስቸኳይ ስራ ይደወለትና እንዲመጣ ይነገረዋል። ዚም ተማሪ ያለች አባቷ መጥቶ እንደነበረና ከሱ ጋር ለመኖር ብሎም እንደ ጠፋ አስመስሎ ይቅርታ ተጠየቃቸው። ቤቱ ቢያስገቡትም ብዙም ሳይቆይ ግን እንደ ልማዱ ብር ሰርቆ ቤቱን መነቃቅሮት ሲሄድ እናቷ ምን ያህል እንዳዘነች ታስታውሳለች። በድጋሚም በራቸው ላይ ቆሞ ስታየበም በሩን ዘግታበት ስትገባም ብር እንዲሰጡት መጮህ ይጀምራል። ሰው ሲሰበሰበም እናትና ልጅ አታሏቸዋል፣ በጭራሽ ሀብታም አይደሉም ማለቱ ሳያንሳው እናትየው እንደማገጠችበት ሊሆን ይችላል ሲለም ዚቢላ ይዛ ትወጣና ታስፈራራዋለች። አባትየው በሄደም የመንደሩ ሰዎች ግን ወሬውን ማሰራጨት ጀምራሉ። ይህንን የሰማችው ጓደኛዋም እናቷ እንደምትፈልጋት ብትመክራትም ለምንድነው እንደዛ የምትኝ? አንቺም ሌሎቹ ልታሽፍብኝ ነው እንዴ ብላ ትጣላታለች። ብዙም ሳይቆይ ግን አየሩ ይለዋወጥና ኃይለኛ ንፋስ ይነሳል። በሌላ በኩል ፎል ለስራ ሄደበት ቦታ ይደርሳል። ዚም እናቷን ስትፈልጋት ቆይታ ራሷን ለመጉዳት ወደ ውሃ ስትገባ ታያትና ትታት እንዳትሄድ ትለምናታለች። አልሰማ ስትላትም እሺ በቃ የመጨረሻ ድረስ ስጪኝ፣ በአሁኑ ምንም ሳንዋሽ ለመኖር እንሞክር ብላ ትከለከላታለች። ውሃው ሁለቱንም ይዟቸው ሊሄድ ሲለም የተፈጠረውን የሰማው ፎ ይደርስና ይይዛታል። ሌሎቹም በሰዓቱ ይደርሱና ተባብረው ያድኗቸዋል። ወደ ቤት ተመልሰው ራሳቸውን እያደራረቁም ሁሉም ህይወታቸውን ሊቀይር የሚችል እድላቸውን ትተው በመምጣታቸው ይከፋሉ። እናትየው የሚበሉትን ነገር ስታዘጋጀም ዚ እማዬ በእኛ ምክንያት በጣም ተጨንቀው ነበረ፣ ይቅርታ ልንጠይቃቸው ይገባል ትላትና ይቅርታ ሲጠይቁ አክስቷና ጓደኞቿ ወዲያውኑ ይቀበሏቸዋል። ፎ ግን ብዙ እንደዋሸችው ስትሰማው በኩርፊያው ይቀጥላል።
ተከትላው ስትወጣም ሌላ ጥላ ገዝቶ ይስጣትና ከዚህ በኋላ ካንቺ ምንም አልፈልግም፣ እባክህ ስማኝ ላብራራልህ እችላለሁ። ምኑን የምታብራሪልኝ? ያንን ሁሉ ጊዜ ምንም ሳይመስልሽ ዋሽተሽኛል እኮ። ለትምህርት ብለሽ ትተሽኝ እንደሄድሽ ነበር የማስበው፣ ግን አልነበረም። የዋሸሁት አማራጭ ስላልነበረኝ ነው። እጄ እስክደነዝዝ ነበር እኮ የምሰራው። በጣም ብደክመም እድገትም ሆነ ክብር ማግኘት አልቻልኩም። አንተም በእኔ ችግር እንዳትሰቃይ ብዬ ነው እንድንለያይ የፈለግኩት። እባክህ ተረዳኝ። ያሳለፍኩትን ብታውቅ ልታገኘኝ እንደምትመጣ ስለማውቅ ብቻ ነው ያሸሁ ብትለውም ስለተናደደባት የሚጎዳትን ንግግር ተናግረዋ ትሄዳል። የብዙ ዓመታት ፍቅራቸውን በዚህ መልኩ በአሳዛኝ ሁኔታ ያበቃል። እሷም ማዝና ወደ ቤቷ ስትመለስ ዓለም ሁሉ ባዶ ሆነባት ይመስላታል። ለጓደኛዋም ሁሉንም ሚስጥር ስትነግራትም አሁንም እንደምትወደው ገብቷት እኔ እረዳሻለሁ፣ ግን በየቀኑ ምግብ እንድትሰሪልኝ ይፈልጋለሁ የሚል ስምምነት በማድረግ እቅድ ማውጣት ይጀምራሉ። በሌላ በኩል ፎም የድሮ ፍቅረኛውን እንድትጸጸት ያደረገው እቅድ ቢሳካም ግን ደስተኛ ሊሆን አልቻለም። ጓደኛዋም ወደ ፎ ቤት ሄዳም አበቦችን ውሃ ጠጫቸው፣ ምግብ በማስቀምጭለት ብላ ብታበረታታትም እሱ ግን ከቤት ሲወጣ ምግቡን አይቶትም ይዘሽ ሂጂ አልቀበልሽም ብሎ ብሩን ይዘጋባታል። ከዚህ በላይ መሞከሩ ግን ነገሮችን ያባብሳል ብላ ተስፋ መቁረጥ ትጀምራለች። እናቷም ለአባቷ የፍቺ ወረቀት በመስጠት ሁሉንም ድራማ ለማስቆም ትወስናለች። በሌላ በኩል ፎ መምጣቷን ስታቆመም ልቡ እየተረበሸ ስራው ላይ ማተኮር አቅቶት በየደቂቃው የእሷን ማህበራዊ ገጽ መመልከት ጀምሯል። የቤቱ ደወል ሲደወል እሷ የመጣች ቢመስለውም ጓደኛው ነበርና በሁኔታው ይከፋል። ጓደኛውም አንድን ገጸ ባህሪ መስራት ፈልግና ዳይሬክተሩ ኃይለኛ ቢሆን ምን ማድረግ ነው ያለብኝ ብሎ ሲጠይቀውም መስራት ከፈለክ ወደ ኋላ አትበል፣ አንተም ከወደድካት ወደ ኋላ አትበል ብሎ የራሱ ምክር ይመልስለታል። ጓደኛዋ ደግሞ አባቷ እዚህ የምትኖርበትን ቤት ሊገዛው እንደሆነና ሊያስወጧት እንደሆነ ስታውቅ ተደነግጣለች። የጓደኛው አባትም ልጁ ወደ ቤቷ እንድትመለስ ለማስገደድ ሲለም ከአንድ ሀብታም ጋር የተውውቅ ቀጠሮ እንዲኖራት ያደርጋል። ይህንን ወጣት ከወደድሽው እዚህ መቆየት ትችላለሽ፣ ካልሆነ ግን ምግብ ቤት ማገልገልም ሆነ ስዕል መሳል ምርጫሽ ነው የሚል አማራጭ ይሰጣታል። እሷም ለመስማማት ወስና ለመገናኘት ስትዘጋጀም የምታገኘው ሰው እያንዳንዱን ቁጥርና ዝርዝር ነገር በጥንቃቄ የሚቆጠር እጅግ ቁጥብና የተለየው ባህሪ ያለው የሀብታም ልጅ ሆኖ ታገኘዋለች። በምግብ ሰዓት እንኳን በሳህኑ ላይ ያሉትን አተር አንድ በአንድ በመቁጠር የእሷን 9 የእሱ ደግሞ 6 መሆናቸውን ሲረዳ አስተናጋጆቹን ጠርቶ እኩል አልተከፈለንም ብሎ ሲከራከር ታፍራለች። በልተው ሲጨርሱም ቀለበት አውጥቶ በደንብ አስቢበትና ይህንን ቀለበት ካረግሽው በኋላ መጸጸት የለም ስላት ምንም ሳታመነታ እጇን ዘርግታ ቀለበቱን ትቀበላለች። ከዛም ቀለበቱ ለዚህ ስታሳያትም ዚህ በጓደኛዋ ሁኔታ ደንግጣ ተገደሽ ነው ጠበቃ ልቅጠርልሽ እንዴ ብላ ብትጠይቃትም ጓደኛዋ ግን ምንም እንኳን በአይኖቿ ውስጥ ደስታ ባይታየም ምንም ችግር የለም የገዛ ፍቃዴ ነው። የሰርግ ልብስ ለመምረጥ በሄዱበት ሰዓትም እጮኛዋ ስለ ልብሱ ውበት ግድ የማይስጠውና ዝሮ ማያት ቢሆንም እሷ ግን ለዚህ ትዳር ማለት እንዲህ ነው ምንም ችግር የለውም ብላ ራሷን ለማሳመን ትሞክራለች። በሌላ በኩል የፎ ጓደኛ የፈለገውን የፊልም ገጸ ባህሪ ባለማግኘቱ አዝኖ ፎን እርዳታ ቢጠይቀውም በዝምድናና በትውውቅ ሳይሆን በችሎታ ማግኘት አለብን በሚል የሙያ ስነ ምግባር እምቢ ይለዋል። ዚህም ጓደኛዋን በውሳኔዋ ደስተኛ እንዳልሆነች ተረታም ለአባትሽ ብለሽ ራስሽ መስዋዕት ማድረግ የለብሽም፣ ከአባት ያጠገቡኝ ገንዘብ ካለስኩኝ ሁሉም ነገር አጣለው ብላ ሀሳቧን ሳትቀየር ትቀራለች። በዚህ መሀልም የፎ ጓደኛ ከአንድ የፊልም ቡድን ጋራ አብሮ እንዲሰራ ጥሪ ደርሰዋል። በአጋጣሚ ደግሞ የዚህ ጓደኛ ሰርግ የሚካሄድበት ቦታም ያ ሆቴል ሆኖ ይገኛል። ዚህ የሰርግ ጥሪ ወረቀቱ ሲደርሳትም ሆቴሉ ድሮ የተሰራበት የነበረው ቦታ ስለሆነ ብዙ የቆዩ ትዝታዎች በአይምሮዋ ውስጥ ይመላለሳሉ። ስለ ወላጆቿ ፍቺ ከጠበቃ ጋር ለመነጋገር ቀጠሮ ቢኖራትም እናቷ ግን ዛሬ ጓደኛሽን ሰርግ ታደሚ ሌላውን የጨርሰዋለሁ ስላለቻት ውብ ሆናና ተኳኩላ ወደ ሰርጉ አዳራሽ ትገባለች። አዳራሽ ውስጥም ስትገባ ድሮ እሷ ትሰራበት በነበረው ሰዓት ያቀረበችው ዲዛይን ሀሳብ ተተግብሮ ስታይ በውስጧ ኩራት ቢሰማትም የጠረጴዛ ልብሶቹ ግን በስርዓት አለመታጠፋቸው ቅረስ ብላታል። በዚህ መሀልም ፎ መጥቶ አጠገቧ ሲቀመጥ በመካከላቸው ትንሽ መራራቅ ይፈጠራል። ሙሽሯ ሙቀቱና የለበሰችው ልብስ ስለከበዳት ከውስጥ ቁምጣ ስለለበሰች እንዲመቻት ብላ ልብሷን ከፍ አድርጋ ውስጥ ቀመጥ አማቷ በድንገት ደርሰው ምንም ስርዓት የለሽም እንዴ ብለው በሰው ሁሉ ፊት ይጮሁባት አፍራ ተሸማቀቅና በግዴታ ፈገግ ለማለት ትገደዳለች። ልብሷንም ታስተካክለዋለች። በሌላ በኩል ዚህ ድሮ አብሯት ይሰራ የነበረው ባልደረባዋ ለምን ስልክሽን ቀየርሽው? ለምንስ ገንዘብ ጠየቅሽኝ? እያለ ላሸማቀቃት ቢሞክርም ዳግመኛ ላይ ስላልፈለግኩ ነው ስልክን የቀየርኩት ገንዘቡ ሜኔ ስለሆነ ነው የጠየቅኩት ብላ አፉን ታስይዘዋለች። ፎሊ ከላከላት ቢሞክርም እሷ ግን አሁንም እንደማያምናት ስለገባት ዝም ብላ ትሄዳለች። ጓደኛዋ ደግሞ በባሏ ምክንያት የተበላሸው ሜካፓን የምታስተካክልበትን ፈልጋ ልትረዱኝ ትችላላችሁ ብትልም የሚሰማት ታጣለች። የባስ ብሎ ማማቷ የቤተሰባችንን ስም አታጥፊ ብለው ሲቆጧት አንገቷን ደፍታ ድጋሚ ይቅርታ ለመጠየቅ ትገደዳለች። በዛ ያለ ሰው ሁሉ የሚያሳቃዩዋትን ንቀት ግን ከልጅነቷ ጀምሮ እንደዚህ ተንቃ ስለማታውቅ በውስጧ ከፍተኛ ሐዘን ይሰማታል።
አማቷ ከለበሰችው ልብስ ጀምሮ ስታቸዋት፣ ባሏ ግን ለእሷ ምንም ግድ ሳይሰጠው ከውሻው ጋር ብቻ ሲያወራ ይውላል። እሷም የሚደርስባት ንቀትን በቃኝ ብላ በታሪኳ ለመጀመሪያ ጊዜ ለራሷ ክብር ስትል ለመቆም ትወስናለች። የሰርጉ አዳራሽ በሩ ሲከፈትም ወደ ውስጥ የገባችው ሙሽራ እሷ ሳትሆን ዚ ነበረች። ጓደኛዋንም የፎቅ ጓደኛ አግኝተዋት ልታመልጥ ስትል መሸሽ መፍትሄ አይደለም ብሎ ጆን ይዞ በማጽናናት አብሯት ይቆማል። በአዳራሽ ውስጥም የሙሽራው ቤተሰቦች ክብራቸው ላለማጣት ሲሉ ዚ ጓደኛዋን ቦታ ተክታ ሰርጉ እንዲቀጠል ቢፈልጉም ፎግን የሚወዳት ሴት እንዲህ ባለ የውሸት ትዳር ውስጥ እንድትገባ ስላልፈለገ በሰው ሁሉ ፊት ሮጦ በመሄድም እጇን ይዞ ከአዳራሽ ይዘዋት ይወጣል። ሁለቱም በሰርጉ ግርግር መሃል እየሮጡ ሲያመልጡ በብዙ ዓመታት የደበቁትን ፍቅርንም ለመሞከር ይወስናሉ። ከአዳራሽ ከወጡ በኋላም በንዴትና በጭንቀትም የዚህን ሁሉ ውጤት አታውቂም ነበረ ብሎ ቢቆጣትም ከጸጸታ ልትተወው ትችላለህ፣ ግን እኔም ሆንኩኝ አንተ አንተወውም። እሱ የላከላትን ደብዳቤዎች እንዲደርሷት ያደረገችውን ጥረትና የጻፈችውን ግን ደግሞ ያላከችውን ምላሽ ስታሳየው እውነተኛ ፍቅሯን ይረዳል። ሁለቱም በመካከላቸው የነበረውን ርቀት አጥፍተው ሊቀራረቡ ሲሉ የሰርጉ ሰዎች ስለሚከተሏቸው በድጋሚ መሮጥ ይጀምራሉ። ጓደኛዋን በአባቷ ብትሰደብም ካሁን በኋላ ልጅ አይደለሽም ቢላትም እሷ ግን የሰርግ ቀለበቱን አውልቃ ስትጠላው የፎቅ ጓደኛ የራሱን ቀለበት ያደርግላታል። ሁለቱም አንድ ላይ ሆነው ለሙሽራው የሰርጉ መሰረት ሲነግሩትም እሱም ለሙያው እንጂ ለትዳሩ ግድ ስለሌለው ነገሩ በሰላም ያልቃል። የዚህ ወላጆች ፍቺ ተጠናቀውም ቤቱን ለሷ ይተውላታል። ሁሉም በየሙያቸው መረጋጋት ይጀምራሉ። ዚም ወደ ስራዋ በማናጀርነት ስትመለስ፣ ጓደኛዋ ደግሞ በስነ ጥበብ ስቱዲዮ ውስጥ መስራት ታገኛለች። የፎቅ ጓደኛም በፎ እርዳታ አዲስ ፊልም ውስጥ ይሳተፋል። በመጨረሻም ፎና ዚ ብዙ መለያየትና አለመግባባት ወዳሳለፉበት የባህር ዳርቻው አብረው ሄደው በፀሐይ መጥለቂያ ሰዓት የባህሩ ማዕበል ድምፅ የተሰማ የጠፋባቸውን የብዙ ዓመታት ፍቅር እንደገና ሲጀምሩት እያሳየን ፊልሙ ይጠናቀቃል።